የምንኖረው በውካታና በረብሻ ለመንገላታ ዓለም እጅ በሰጠ ትውልድ መካከል ነው። ከማለዳው የማንቂያ ደወል ጩኸት ጀምሮ ማታ እረፍት ፍለጋ ወደ መኝታችን ስናመራ የእጅ ስልኮቻችን ገጾች እስከምናገላብጥበት ቅጽበት ድረስ በተከታታይ የመረጃ ጋጋታ በህብረተሰቡ ግፊቶችና በዲጂታል ወሬዎችን እናወጣለን። ከውካታው ጋር ከመላመዳችን የተነሳ እውነተኛ ጸጥታ የሚፈጥረውን ረጋ ያለ ስሜት መቅመስ ካቆምን ሰነባበት። እውነታው ግን ይህ ነው። ነፍሶ ለዘላቂ ውካታ አልተፈጠረች፣ የተበጀችው ለሰላም እንጂ። ዛሬ በሰማያዊ መድረካችን ሰላም ለምን እንደሚያስፈልገው ብቻ አንሰብክ። ይልቁኑ ህይወት በሚያናውጠን ማዕበል ውስጥ ስትሆን እንኳን ሰላምን በእርግጥ የብጠን የሚኖርባቸው መንፈሳዊ ተግባራዊ ጥራትን እንፈትሻለን። ይህ ከህይወት ኃላፊነት መሸሽ ሳይሆን ማንነታችን በማደስ በውጫዊ ዓለም ላይ የምንነግስበት ጥንታዊና ሰማያዊ ጥበብ። ዕለታዊ ልምዶችን ከመቀየር አስቀድመን የሰላማችንን ምንጭ መለየት ይኖርብናል። በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ ሰላምን ተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የሚሰጣችሁ ዓለም እንደሚሰጣችሁ አይደለም። ይህ ቃል ሁለት ታላላቅ እውነቶችን ያስጨብጠናል። አንደኛ፣ እውነተኛ ሰላም ከሰማይ የተበረከተ ስጦታ በመሆኑ አሁን የእርሱ ያሉት። ሁለተኛ፣ ዓለም የሚሰጠን ሰላም ጊዜያዊና ውሸት ሲሆን የእሱ ሰላም ግን ዘላለማዊና የማይናወጥ ነው። መንፈሳዊ ሰላም ማለት የዕጣ ፈንታ ፈተናዎችን፣ መከራዎችን አለመኖር ሳይሆን በማዕበሉ መካከል የእግዚአብሔር አብሮነት መገለጥ ነው። ኢየሱስ ክርስቶስ ከዓለም ውካታ ተለይቶ ወደ ጸጥተኛ ምድረ በዳ ስፍራዎች በመሄድ ይጸልይ እንደነበረ እናስተውላለን። የአምላክ ልጅ ከዓለም መራቅ ካስፈለገው እኛ ደካማ ፍጥሯን ምን ያህል በጸጥታ መዋጥ ያስፈልገን ይሆን? የመጀመሪያው መለኮታዊ ልምምድ በመለኮታዊ ቃል መርካት ኦር ስክሪፕቸር ሶኪንግ። መጽሐፍ ቅዱስ የዕለት ግዴታን ለመወጣት ብቻ አንብቡ። ይልቁኑ አንድ ጥቅስ ብቻ፣ ለምሳሌ መዝሙር 46:10 ላይ የሚገኘውን ጸጥ በሉ እኔም አምላክ እንደሆንኩ እወቁ የሚለውን ኃይለ ቃል መርጠው ይሰዱ። ይህችን አረፍተ ነገር ቀኑ ሙሉ በልቦ እያብሰለሰሉ ይኖሩ። የሥራ ውካታ አቅጣጫውን ሲያሳጣውት ይህ ቃል የማይነቀነቅ መልክ ሆኖ ያጸናውታል። ሰላም በዕለታዊ ሕይወታችን ውስጥ የሚያርፍበት ምቹ መደብ ይሻል። ይህ መደብ ለመስራት የሚረዱ 3 ተግባራዊ ልምዶችን እናያለን። አንደኛ፣ የዲጂታል ስንብት። እያንዳንዱ የስልክ ማሳወቂያ ከውስጣዊ የሰላም ካርናችን ላይ ሰላም የሚቀንስ ወራሪ ነው። ከመኝታው በፊት 1 ሰዓት ወይም በማለዳ ሲነቁ መጀመሪያውን 1 ሰዓት ስልክዎን ወደ ጎን ያርቁ። አእምሮ አዳዲስ መረጃዎችን ከመግባቱ በፊት ያለፈውን ቀን ክስተቶች በሰላም እንዲያብሰለስል እድል ይስጡት። ሁለተኛ፣ የጸጥታ ጓዳ። ቤታችን ከኔለሽ እንዲሆን አይጠበቅበትም። ነገር ግን ጥቂት ስፍራን መርጠው ንጹህ፣ ጸጥተኛና ለብቸኝነት ጸሎቶ ብቻ የተለየ የጸጥታ ጓዳ ያዘጋጁ። ለቦታው ስርዓት ሲሰጡ አእምሮ አሁን ማረፍ እንደሚችል ምልክት እየሰጡት ነው። ሶስተኛ፣ የትንፋሽ ጸሎት። ትንፋሽ ወደ ውስጥ ሲስቡ እግዚአብሔር እረኛዬ ነው ብሎ ያስቡ። ወደ ውጭ ሲያስወጡ ደግሞ የሚያሳጣኝ የለም የሚለውን ቃል ያሰላስሉ። ይህ ልምምድ ትኩረቱን ወደ አሁን ቅጽበት ይመልሰዋል፣ አካሉን ከመንፈሱ ጋር ያስታርቃል። እነዚህ መንፈሳዊ እውነቶችን ሲያዋህዱ ለቁጣ አይቸኩሉም፣ ከቤተሰቡ ጋር ጥራት ያለው ጊዜ ያሳልፋሉ። ስራውም ከድካም ምንጭነት ወደ ፍቅራዊ አገልግሎትነት ይቀየራል። እውነተኛ ሰላም ማግኘት ማለት ችግሮቹ በመንገዱ ላይ አይኖሩም ማለት አይደለም። ይልቁኑ ችግሮቹ እሱን የመቆጣጠር ኃይላቸው ይኮላሻል ማለት ነው። በዚህ ሳምንት አንድ ቻሌንጅ አለኝ። ሁሉንም ነገር ባንዴ ለመቀየር አይሞክሩ። ከአንዱ መንፈሳዊ ልምምድና ከአንዱ ተግባራዊ ልምድ ይጀምሩ። 7 ቀናት ብቻ በትጋት ይሞክሩትና በልቦ ላይ የሚፈጥረውን እረፍት ያስተውሉ። በመጨረሻም በአስተያየት መስጫው ሀሳቡን ያጋሩኝ። በዚህ ሳምንት
ህይወቱ ለመቀነስ የወሰኑት ዋነኛ ኦፕሽን ምንድነው? በፍጹምነት ይልቅ ለዕለት ተዕለት የተሻለ ህይወት ምርጫው ከሆነ ቻናላችንን ሰብስክራይብ በማድረግ የሰማያዊ ቤተሰብ አባል ይሁኑ። ሌሎች ቪዲዮዎች እንዲደርሱ የደወል ምልክቱን ይጫኑ። አእምሮንና እውቀትን ሁሉ የሚያልፈው እግዚአብሔር ሰላም ልባችሁንና ሀሳባችሁን ይጠብቅ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሻሎም